እኔ አይሳካልኝም፣ እኔ ሰው አይወደኝም፣ እኔ ጠማማ ነው እድሌ፣ እኔ ማይሆን ምል ከሆነ ጠማማ ይሆናል እድሌ፣ አይሳካልኝም፣ ሰዎች አይወዱኝም፣ የተናገርኩት ነው የሚሆነው። ይሄ ድል በደንብ ማወቅ አለብን። መጽሐፍ ቅዱስን ሳጠና ለመጀመሪያ ጊዜ ሳጠና በጣም ነበር የተገረምኩት። በጣም ለመሰለሽ ብዙ ይናገራል፣ በጣም ብዙ። አሁን ዳዊት ምን ይላል? ያፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይለዋል። የምናገረው ነገርና የማስበው ነገር በአንተ ፊት ያማረ ይሁን ይለዋል። ሲጸልይ ደግሞ አቤቱ ለአፌ ጠባቂ አኑር፣ ጠባቂ አድርግልኝ፣ ለአፌ ጠባቂ አኑርልኝ፣ ለከንፈሮቼ መዝጊያ ጠብቅ ይላል። ሳነባቸው የተገረምኩባቸው ናቸው። አፉን የሚጠብቅ ነፍሱን ይጠብቃል ይላል። አፉን የሚጠብቅ ነፍሱን ይጠብቃል። ለምን? አንዳንድ ሰዎች በተናገሯት ቃል ነው የሚያዙት፣ በተናገሯት ቃል ነው የሚጎዱት። ሞትና ሕይወት በምላስ እጅ ናቸው ይላል እና ሳነብ ዝም ብዬ አወጣኋቸው። መጀመሪያ ጥበብን አጠናው። መጀመሪያ ያጠናው ጥበብ ነው። ከዛ ጥበብና ደግሞ አንደበት በጣም ይገናኛሉ እና ሳያቸው ያማረ ቃል የማር ወለላ ነው ይላል። ከአንደበት የሚወጣ ያማረ ቃል ጣፋጭ ነው ማለት ነው። የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጠገን ነው ይላል። ከዛ ደግሞ ኢንስትራክሽን ይሰል ለማነጽ የሚጠቅም ቃል እንጂ ክፉ ቃል ከአንደበትህ አይውጣ ይላል። የምትናገሪው ነገር በሙሉ ኤዲፋይ የሚያደርግ ቢልድ የሚያደርግ የሚያንጽ እንዲሆን ይመክርሻል። ንግግራችሁ ሁሉ ጊዜ በጨው እንደተቀመመ ይሁን ይላል። አስበሽበት የተቀመመ ጣፋጭ ይሁን፣ እንደማር ወለላ ይሁን ይላል። ፈጥነሽ እንዳትመልሺ፣ ሁሉም ሰው ለመስማት የፈጠነ ለመናገር የዘገየ ይሁን ይላል እና በጣም አስገራሚ ነው። ለቃል በጣም ኃይል አለው። ሲፈጥርም አሁን እኮ ፈጣሪ እግዚአብሔር ሲፈጥር ይሁን ነው ያለው። ብርሃን ይሁን ሲል ብርሃን ሆነ። ውሃው ይሰብሰብ ሲል ውሃው ይሰበሰባል። በቃል ፈጠረ የሚባለው ለዚህ ነው። ሄዶ ተራራውን እንዲህ እንዲያስተካክለው አይደለም። ይሁን ሲል ይሆናል እና አስገራሚ ነው። የቃል ኃይል በጣም በጣም አስገራሚ ነው። ኢነርጂ አለው። ስለዚህ ምን እናድርግ? ፍቅር ምን እናድርግ መሰለሽ? አንደኛ ዝም ማለት አንዳንድ ጊዜ ያስፈልጋል። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። አንዳንድ ጊዜ ዝም ማለት መልመድ አለብን። አስተዋይ ግን ዝም ይላል እና ዝም ብለሽ የምታልፊበት ጊዜ አለ። በሰዎች መካከልም እየተወራ ዝም የምትይበት ጊዜ አለ። አንዳንድ ጊዜ እኔ ወይ መንፈሳዊ ሰዎች ይሆናሉ፣ ቤተክርስቲያን ሰዎች ይሆናሉ፣ የሆነ ሀሜት ይነሳል እና ሁሉም ኮንትሪቢዩት ያደርጋል። አዎ እንዲያርገው እኮ እሱማ እንደዚህ ነው፣ እሱማ እንደዚህ ነው፣ ለምን ይባላል እና የሚፈትንሽ ምንድን ነው? መተባበር እንዳለብሽ ታስቢያለሽ። እኔ ደግሞ በጣም የማልወደው ነገር እሱም ያስተማረኝ ነገር ስለ ሰዎች ኔጌቲቭ ነገር ማውራት ነው። ስለዚህ ጭንቀኝ ነበር በፊት። እነሱ እያወሩ ነው፣ ከዛ አንድ ነገር እንድትይ ኤክስፔክት ታደርጊያለሽ። ስለ ሳምባዲ እያወሩ ነው፣ ኔጌቲቭ ነገር ነው የሚያወሩት፣ ሀሜት ነው የሚያሙት። ከዛ ግን የፈለጉት ይቀየሙ ብዬ ዝም ይክፋቸው ከፈለገ አልተባበርም። ስለዚህ ዝም የምትይበት ጊዜ አለ። ሰዎችም እያናገሩሽ ክፉ ቃል እንድትናገር ኤክስፔክት ሲያደርጉ ዝም ብለሽ የምታልፊበት ጊዜ አለና ዝምታ በአስፈላጊ ቦታ መጠቀም ያስፈልጋል። ዝም ማለት ያስፈልጋል። ሁለተኛ ስንናገር ትንሽ አሰብ ማድረግ፣ አሁን የምናገረው ነገር ይጎዳ ይሆን? ያሳዝናት ይሆን? ወይ ኢቭን ሳይኮሎጂካሊ ልጎዳት እችል ይሆን? ስለዚህ ሳላስብ ድንገት ያፎ ለምታኮ በቅቤ ይታሽ የሚባለው ለዚህ ነው። ከተናገርሽ በኋላ ኢትስ አውት። ከዛ ማስተካከያ ይኸውልሽ፣ እኔ ለማለት የፈለኩት እንደዛ እኮ ማለት ፈልጌ አይደለም፣ እሺ እንደዛ ማለት ፈልጌ ከምትይ አስቦ መናገር፣ ትንሽ አስበሽ እርግጠኛ አለመቸኮል። ከዛ አሁን ልክ ከቃሉ ላይ እንዳየነው የምትናገሪውን ነገር ማጣፈጥ፣ ለዛ እንዲኖረው ጣፍጦ እንዲወጣ ቃላት መርጠሽ አረፍተ ነገር አሳክተሽ ትላልቅ ሰዎች ጋር የምታወሪ ከሆነ አስተካክለሽ በአክብሮት የሚመቻቸውን ቋንቋ ተጠቅመሽ እንደዛ አጣፍጦ ደግሞ መናገር፣ እሱም ኢምፖርታንት ነው።
ከዛ የተባለው አራተኛ የሚያንጽ ቢልድ የሚያረግ ኤዲፋይ የሚያረግ እኔ ለፍቅር የምነግራት ነገር በሙሉ የሚያበረታት ኢንካሬጅ የሚያረጋት የሚያንጻት የሚያሳድጋት መሆን አለበት። የሚያንኳስሳት ስለ ራሱ ያለትን አመለካከት የሚያሳንስ መሆን የለበትም። የሚያንጽ ኤዲፋይ የሚያደርግ የተባለው ለዛ ነው። አምስተኛው ሁሉ ጊዜ በተቻለ መጠን ፖዚቲቭ የሆነውን ነገር መናገር እና ሁሉ ጊዜ ቀናውን መናገር። ስለ ሀገር ከሆነ የምናወራው ስለ ሀገራችን ቀና ነገር መናገር፣ ህዝብ ከህዝብ ጋር የሚያጋጭ ነገር አለመናገር። እኔ የሚያስደነግጠኝ መሰለሽ ቅድም አልሽ አንቺ ቃል ወጣ አይጠፋም አይደል? አየር ላይ ያላል አብሮ ይሄዳል። ምን ይላል? ስለምትናገሩት ስለ እያንዳንዱ ከንቱ ቃል በፍርድ ቀን መልስ ሰጡበታላችሁ። በንስሐ ካላጠፋኋቸው ኔጌቲቭን በፖዚቲቭ ስለምትናገራት እያንዳንዷ ቃል በፍርድ ወንበር ፊት መልስ ሰጥበታል ይላል። አሁን እንግዲህ ጉድ እኮ ነው፣ በጣም እኮ የሚያስፈራ ነው። እና እንዲህ ተጠንቅቆ አስቦ አሰላስሎ አሳምሮ መናገር፣ ዝም ማለት ያለብን ቦታ ላይ ዝም ማለት ይሄ ያስፈልጋል። አሁን እኮ ስሊፕ ኦፍ ታንግ የሚባለው ይሄ ነው። አንድ የምላሰው ልምት ስሊፕ ኦፍ ታንግ በሳይኮሎጂ ይጠቀምበታለሽ። ለምሳሌ ሰውየው ድንገት ሳያስበው የሚናገረው ነገር ልብ ውስጥ ያለውን ነገር ይነግርሻል። ታውቂያለሽ ምን እያሰበ እንደሆነ ታውቂያለሽ። ድንገት ሳያስበው ነው። ስሊፕ ኦፍ ታንግ ነው። በሳይኮ አናሊሲስ ፍሪ አሶሲዬሽን የሚባል አለ። በሂፕኖሲስ ከኮንሽስ እንትን ታወርጂውና እንደፈለገ እንዲናገር ታደርጊዋለሽ። ወደ ማይንድ የመጣውን ነገር በሙሉ ተናገር ትይዋለሽ። ከዛ ወደ ማይንዱ የመጣውን ነገር ዝም ብሎ ሲናገር ከሚናገረችው ውስጥ ችግሮቹን ታገኛለሽ። ችግሩ ምን እንደሆነ ሳይኮ አናሊሲስ ላይ ፍሪ አሶሲዬሽን የሚባለው ይሄ ነው። ሂፕኖታይዝ አድርገሽው እንደፈለገ ወደ ማይንዱ የመጣውን ነገር በሙሉ እንዲናገር በማድረግ ነው። ግን ማንም ሰው ፐርፌክት ግን አይደለም። ይሄንን ራሱ ቅዱሱ መጽሐፍ አድሚት ያደርጋል። መርከቦችን መቆጣጠር ችለናል፣ በአንድ መሪ ፈረሶችን ልጓም አስገብተን ወደ ፈለግነው ቦታ ወስደናል። አንደበትን ግን መግታት አልተቻለም። we make mistakes ሁሌ ማለት ማንም ሰው ፐርፌክት ነኝ ካለ ምንም በአንደበት ያልሳሳትም ካለ እውነት አይደለም። ውስጥ ነው የሚወጣው፣ ከልብ ነው የሚወጣው፣ ከማይንድ ነው የሚወጣው። ያልተቀመጠ ነገር ከየት ይመጣል? ብቻውን አንደበት እኮ አያወራም። ተውት ነው ወደ ቃላት የሚለወጠው። ቃላት ከዚህ ጋር ዝም ብሎ አይመጣም። የግድ ካሰብነው ነገር ነው ቃል ወደ ቃላት የሚለወጠው። እና እንደዛ ልቤ ንጹህ ነው ቃላፌ ነው ምናምን የለም፣ ያሰበውን ነው የሚናገረው። አሁን እዚህ ጋር እኔ ለሶስት አይነት ሰዎች ኤምፋሳይዝ ማድረግ ፈልጋለሁ ይህንን ንግግርን በተመለከተ። አንደኛው ፖለቲከኞች፣ የመንግስት ኃላፊዎች የሚናገሩት ነገር በጣም አቅም ያለው ብዙ ህዝብ የሚሰማው ቃላቶቻቸው ኃይል አላቸው፣ ኮንሲኩዌንስ ደግሞ አላቸው፣ ውጤት አላቸው። እና አሁን የመንግስት ኃላፊዎች ሲሆኑ የመንግስት ባለስልጣናት ሲሆኑ አንድ ጊዜ አይደለም 3 ጊዜ ማሰብ አለባቸው ብዬ አምናለሁ። ምንድን ነው የሚያስቡት? አንደኛ የምናገረው ነገር ልክ ነው ወይ? ትክክል ነው የምናገረው ነገር? እውነተኛ ነገር ነው የምናገረው? አንድ ይሄን ማሰብ አለባቸው። ሁለተኛ የምናገረው ነገር የህዝቡን ስነ ልቦና ይጎዳል ወይ? በህዝቡ መካከል ምን አይነት ነገር ነው የሚፈጠረው? አንዳንድ ባለስልጣን እኮ ሰምተሽ እንዴ ግን ኢትዮጵያ ውስጥ መኖር አለብኝ እንዴ ብለሽ እኮ እንድታስብ የሚያደርግሽ ባለስልጣን አለ። የሚናገረው ባይተዋርነት እንዲሰማሽ እንዴ ሀገሩ የሁላችንም አይደለም እንዴ እውነት ብለሽ እንድታስብ የሚያደርግሽ ባለስልጣኖች አሉ። ለህዝቡ ስነ ልቦና አያስቡም። ህዝቡ ጋር መጥቶ ምን እንደሚሰማው አያስቡም። እና ኢቭን እኛ ግን እዚህ ሀገር መኖር አለብኝ እንዴ ምንድን ነው የሚያወራው የእኛስ ሀገር አይደለም እንዴ እንድታስቢ የሚያደርጉሽ አሉ። ስለዚህ የምናገረው ነገር ልክ ነው ወይ? ሁለተኛ ስነ ልቦና የህዝቡን ስነ ልቦና ይጎዳል ወይ ብሎ ማሰብ። ሶስተኛ አንዳንዱ ነገር እውነት እንኳን ቢሆን ልናገረው ይገባል ወይ ብሎ መጠየቅ አለባቸው። እውነት እንኳን ሆኖ እውነት ነው የተናገርኩት። ሁሉን እውነት አትናገርም እኮ ሁሉን እውነት አይነገርም። ማትናገሪያቸው አሉ። እውነት ነው፣ አዎ ልክ ነህ፣ ግን
መናገር ማያስፈልግህ ነገር ነው። ስለዚህ ባለስልጣኖች ማይክ ጋር ሲመጡ ወደ ሚዲያም ሲመጡ መድረክ ላይም ሲቆሙ የሚናገሩትን ነገር መዝነው 3 ጊዜ አስበው ልክ ነው ወይ የምናገረው ሄዶ ህዝቡ ምን አይነት ስነልቦና ተጽዕኖ ያሳድራል ብለው ከዛ እውነት ቢሆን እንኳን የሚናገሩት ነገር ምን ነገር አለበት ወይ አንዳንድ ነገሮች ባይነገሩ ቢተው ይሻላል የሚል አባባል ሁሉ አለ። አንሰይድ ቢሆኑ ይሻላል ይባላል። ይሄን በደንብ አስበው ከተሰጣቸው ኃላፊነት የተነሳ በደንብ አስበው አሰላስለው መናገር አለባቸው። ይሄ አንዱ ነው፣ ለነሱ ነው። ሁለተኛ አሁን ለሚዲያ ቅርብ የሆኑ ጋዜጠኞች፣ አክቲቪስቶች እነሱ የሚናገሩትን ነገር በጣም ሴሌክቲቭ ቢሆኑ ጥሩ ነው። ለምሳሌ ህዝብ ከህዝብ ጋር የሚያጋጭ ከሆነ ረብሻ የሚያስነሳ ከሆነ አሁን አንዳንድ ጋዜጠኞች አሉ ተቃዋሚ ሆነው እንዲህ አይነት ቪዲዮዎች ደርሰውናል ግን አናሳይ ሚሉ አሉ። አይ ታንክ ደም በጣም አፕሪሼት አደርጋቸዋለሁ። ምክንያቱም ዝም ብሎ ሪስፖንሲብል ሆኖ መልቀቅ ይቻላል። የደረሱን ነገሮች አሉ፣ የሰማናቸው ነገሮች አሉ፣ ግን ለጊዜው እነሱን አንናገርም የሚሉ ጋዜጠኞች አይቻሉ። አጌንስት ገቨርንመንት ናቸው ግን ይጠነቀቃሉ። ይሄ ጥሩ ነው። ግን የመጣውን ሁሉ ፎቶዎች ደርሰውኛል ግን ባናሳያቸው ይሻላል ይላል። ለምንድን ነው? ሌላ ሞት የሚያስከትል ከሆነ ሌላ እልቂት የሚያስከትል ከሆነ ያገኙት ነገር እንዳይለቁት ይሆናሉ። እነዚህ ልክ እንደዚህ ነው መሆን ያለበት።